የኢትዮጵያ ስፖርት ፌዴሬሽን በሰሜን አሜሪካ ያዘጋጀው የ2026 የኢትዮጵያ የባህልና ስፖርት ፌስቲቫል በሚኒሶታ እነሆ ሊጀመር ነው። ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ የካስትሮ ቲዩብ ተከታታዮች በመላው ዓለም ይህንን ፕሮግራም እየተከታተላችሁ ከኛ ጋር ስላላችሁ ከልብ እናመሰግናለን። እነሆ ካስትሮ ቲዩብ በሚኒሶታ የ2026 የኢትዮጵያውያን ስፖርታዊ ውድድርና የባህል ፌስቲቫል አጠቃላይ ቅኝት ልናደርግ እዚህ ተገኝተናል። ሚኒሶታ ላይ በጣም ብዙ ነገሮችን እያስተዋልን እንገኛለን። ዛሬ የመክፈቻው ዕለት ነው። በመክፈቻው ኢትዮጵያውያን የሚኒሶታ ነዋሪዎች ብቻ ሳይሆኑ ከተለያዩ ስቴቶች የመጡ እንግዶችም ጭምር በዚህ ስታዲየም ተገኝተዋል። ውድድሮች ትናንት ተጀምረዋል። ቡድኖች ጨዋታዎችን እያደረጉ ይገኛሉ። በኢትዮጵያ ብሔራዊ ቡድን በተለያዩ ክለቦች የምናውቃቸው ተጫዋቾችን እዚህ ሀገር ከተወለዱ ልጆች ጋር አቀናጅተው ቡድኖቹ ከፍተኛ ፉክክር እያደረጉ ይገኛሉ። ድንቅ ጊዜ እናሳልፋለን። ሸመታው ምን ይመስላል? ውድድሮቹ ምን ይመስላሉ? እነማን አሉ? ከነማንስ ምን ታሪክ እናገኛለን? የሚለውን ሁሉንም በአንድ በካስትሮ ቲዩብ ላይ ታገኛላችሁ። ሳምንቱን አብረነን የኢትዮጵያውያን ስፖርታዊ ውድድር በሚኒሶታ 2026 ላይ አብረነን ካስትሮ ቲዩብ ከናንተ ጋር እናመሰግናለን። በሶስተኛው ዓመት የኢትዮጵያውያን ስፖርታዊ ውድድርና የባህል ፌስቲቫል እነሆ በሚኒሶታ ዛሬ ተጀምሯል። የኢትዮጵያ ስፖርት ፌዴሬሽን በሰሜን አሜሪካ ያዘጋጀው ይህ ውድድር እነሆ ከዛሬ ጀምሮ ለአንድ ሳምንት በዚህ በሚኒሶታ የሚከናወን ይሆናል። በሚኒሶታው ውድድር ላይ ከተለያዩ ስቴቶች የመጡ የተለያዩ ስፖርተኞች በተለያዩ ስቴቶች ተወክለው ውድድሮቻቸውን የሚያከናውኑ ይሆናል። የእግር ኳስ ውድድሮች፣ የሙዚቃ ዝግጅት እንዲሁም ደግሞ ልዩ ልዩ የባህል ትርኢቶች እዚህ ሜዳ ላይ የሚጠበቁ ናቸው። ዛሬ በመክፈቻው ቀን ከኔ በስተጀርባ እንደምትመለከቱት ከተለያዩ ስቴቶች የኢትዮጵያ ኮሚኒቲዎችንና የተለያዩ ቡድኖችን የሚወክሉ ተጫዋቾች የስቴቶቻቸውን ማሊያ በመልበስ አርማዎቻቸውን በመያዝ በክብር እንግዶች ፊት ለማለፍ ቅድመ ዝግጅት እያደረጉ ይገኛሉ። ይህ ስፖርታዊ ውድድርና ፌስቲቫል በሚቀጥለው አንድ ሳምንት ሲቀጥል ብዙ ነገሮችን እናስተውላለን፣ ብዙ ነገሮችን እንቃኛለን። በኢትዮጵያ ስፖርት የተከበሩ ሰዎችን እዚህ ቦታ ላይ ለማየት ለመመልከት ችያለሁ። ጋዜጠኞች፣ ዳኞች፣ በኢትዮጵያ ኦሎምፒክ ኮሚቴ፣ በኢትዮጵያ አትሌቲክስ ፌዴሬሽን፣ በኢትዮጵያ እግር ኳስ ውስጥ ስመጥር የሆኑ ሰዎችን እዚህ ቦታ ላይ ለመታዘብና ለማግኘት ችያለሁ። እንግዲህ ከውድድሩ ከዚህም በላይ ነገሮችን የምናገኝና ወደ እናንተ የምናደርስ ይሆናል። ካስትሮ ቲዩብ ላይክ፣ ሼር፣ ሰብስክራይብ ይደረግ። ከሚኒሶታ ይቀጥላል። እናመሰግናለን። ቦስተን ቡድን ነው። ጭብጨባ ያስፈልጋቸዋል። ሰሜን አሜሪካ የኢትዮጵያ ስፖርት ፌዴሬሽን የተቀላቀለው የፊኒክስ
እናመሰግናለን። ሜዳ እየገባ የሚገኘው በ2010 ፌዴሬሽኑን የተቀላቀለው የካንሳስ ሲቲ ቡድን ነው። ደግሞ በአንደኛ ዲቪዚዮን እንደዚሁ አሸናፊ የነበረ ነው። ጭብጨባ ያስፈልጋቸዋል። እናመሰግናለን። አሁን ወደ ሜዳ እየገባ የሚገኘው የኢትዮ ስታር ፋሲለደስ ቡድን ነው። እናመሰግናለን። አሁን ትርኢት እያሳዩ ነው። ታዋቂው ቦክሰኛ ቢኒያም ጀምሮን ያካተተ ቡድን ነው። እናመሰግናለን። የዲሲ ዩኒቲ ሁለት ጊዜ ዋንጫ ያነሳ ጠንካራ ቲም ነው። የሁሉ የቡድን መሪ ደግሞ አቶ ታዬ ወግደረስ የዛሬ ዓመት በተደረገው በማስከተል ወደ ሜዳ እየገባ ያለው የኤሌ ዳሎን ህጻናቶች ናቸው። እዚህ ጋር ባንድ ሙዚቃ የሚጫወቱት ሞቅ ያለ ድጋፋችሁና ትብብራችሁ ያስፈልጋል። አሜሪካን ባንዲራ አስቀድመን ነው የምንኖርበት ሀገር አሜሪካ ስለሆነ 250ኛው ዓመታቸውን ለማክበር ስለሆነ በዚህ አጋጣሚ ሞቅ ያለ ጭብጨባ እንድትሰጡልን እንጠይቃለን። እናመሰግናለን። ለባለቤት ክርስቲያን ኢየሱስ ጭብጨባ ያስፈልጋቸዋል። ለዚህ ታዳጊዎች ልናበረታታ ይገባል። 43ኛው ዓመት የሰሜን አሜሪካ የኢትዮጵያ ስፖርትና ባህል ፌዴሬሽን እንዲደምቅ ሚኒሶታዎች
እንደዚህ ተዘጋጅተዋል። ከልብ ነው የምናመሰግነው። በጣም አመሰግናለሁ። እስኪ እንተዋወቅ። እሺ ንጉሴ አምሳለ እባላለሁ። ንጉሴ አምሳለ፣ አንተና እግር ኳስ ያላችሁን ትስስር እስኪ ባጭሩ አስቃኘኝ። ያው እንግዲህ የፒያሳ ልጅ ነኝ። ታንጎ ሙዚቃ ነው እና አራዳ ፒያሳ ሜዳ ነው ኳስ ጨዋታ ያደኩት። ከዛ በኋላ ለቅዱስ ጊዮርጊስ ወጣት ቡድን ተጫውቻለሁ። ከዛ ደግሞ ወደ እርሻ ሰብል ሄጄ እርሻ ሰብል ከወጣት ቡድን እስከ ዋና ቡድን፣ ከዛ ደግሞ አሁን ደግሞ ባህር ዳር ከነማ ለተባለው ያኔ ደግሞ ባህር ዳር ጨቃጨቅ ለሚባለው ቡድን እዛ ሄጄ ተጫውቻለሁ። ከዛ በመቀጠልም አዋሳ ከነማ ከናዳነ ግርማ ጋር ከነሱ ጋር 1 ዓመት ቆይታ አድርጌያለሁ እና አሁን የምኖረው በቴክሳስ ዋና ከተማ በኦስተን ከተማ ነው የምኖረው። በኦስቲን ደግሞ አሁን የኢትዮጵያውያን እግር ኳስ ውድድር ላይ ቲም ይዘህ ነው የመጣው? ማንን? በኦስተን የሚገኘው ኦስተን ብሉ ናይል ስፖርት ክለብ ነው የሚባለው። የዛ የቡድን መሪ ነኝ። ቀደም ሲል ደግሞ ኮች ነበርኩኝ። ከዛ በፊት ደግሞ ተጫዋች ነበርኩኝ እና አሁን ያንን ቡድን ይዤ በቡድን መሪነት ወደ ኤስኤፍኤን ይዤ መጥቻለሁ። የኤስኤፍኤን ያለፉት ዓመታትን የእግር ኳስ ውድድር እንዴት ታየው? ምን ታዘብ? ኦኬ ያው ኤስኤፍኤን ቦርድ ነኝ። የኤስኤፍኤን ቦርድ ነኝ። እንዲሁም ደግሞ ፒአር ውስጥ ፓብሊክ ሪሌሽን ውስጥ ሳብ ኮሚቴ ውስጥ ነው የምሰራው። ኤስኤፍኤን ማለት በቃ አገር ማለት ነው እና በቦርድነት እንግዲህ አሁን ወደ 6ኛ ዓመቴ ነው እያገለገልኩ ነው ያለሁት። በቃ ይሄ ለኛ በዲያስፖራ ላለነው ሰዎች አውደ ዓመታችን ነው እና በጣም የምንወደው የጠፉብን ሰዎች ጋር የምንገናኝበትና ደስ የሚል ጊዜ የምናሳልፍበት የሳምንት ጊዜ ነውና ያው እንደምታየው በዚህ በደመቀ ሁኔታ ነው በዓሉ የሚከበረው። አዎ ባለፉት ዓመታት እንደምናውቀው በብዛት በኢትዮጵያ እግር ኳስ ውስጥ ያሳለፉ ትልልቅ ሰዎች የሚሳተፉበት ውድድር ነበረ። አሁን ደግሞ የምናያቸው ወጣቶች አብዛኞቹ በጣም ታዳጊ ወጣቶች እዚህ ሀገር የተወለዱ የኢትዮጵያውያን ልጆች ናቸው። ይህንን እንዴት ታዘብ? አዎ ማለት ቀደም ሲል ለምሳሌ ከ2010 በኋላ ይሄ የኤስኤፍኤን ተቀይሯል። ቀደም ሲል በእድሜ አንጋፋ ሰዎች ነበሩ፣ ትላልቆች ነበሩ ኳስ የሚጫወቱ። አሁን ግን የምትመለከተው አንደር 18 ተጫዋቾችን ነው የምታገኘው እና ቲኔጀሮች ናቸው፣ በወጣቶች ነው የተተካው። እጅግ በጣም ደስ የሚል ፍላጎት ያላቸው ልጆች ወደፊትም ደግሞ ለኢትዮጵያ ብሔራዊ ቡድን ጭምር ሊጠቅሙ የሚችሉ ልጆች ናቸው አሁን ያሉትና አሁን ጨዋታው ዲቪዥን 1ም ዲቪዥን 2 መለየት አልተቻለም። ሁለቱም ላይ ያለው ታለንት፣ ስፒድ፣ ኳስ ተች ደሴም ነው፣ ምንም ዲፈረንስ የለውም እና አሁን ሙሉ ለሙሉ ተቀይሯል ኤስኤፍኤን በኳሱ በኩል። በጣም ጥሩ። ሚኒሶታን እንዴት አገኛት? ሚኒሶታ እንግዲህ ያው ባለፈው ኦክቶበር ሚቲንግ ይሄን ሜዳ ለማየት ሆቴሎቹን ለማየት ቦርዶች መተን ጎብኝተን እንሄድ ነው። እንደመጣን ይሄ ሜዳ አይተን ወስነን እንሄድ ነው። በቃ ይሄ ሜዳ 2026 እዚህ ነው የምናደርገው ብለን ወስነን ሄደን ያው ዘንድሮ በዚህ መልኩ በአማረ መልኩ ዝግጅቱን እያከበርን ያለ ነው እና ካስትሮቲው በጣም ነው የማመሰግነው እና ይህንን ኢንተርቪው ይህንን በዓል ለማክበር ከአትላንታ ድረስ እዚህ ድረስ ጊዜን ሰውተ ሁሉ እውቀትንም ጉልበትንም ጊዜንም ሁሉ ነገርም ሰውተ ስለመጣ ታንክ ዩ ሶ ማች በጣም ነው የማመሰግነው። ካስትሮቲው በጣም ነው የማመሰግነው። በጣም አመሰግናለሁ። ታንክ ዩ አመሰግናለሁ።
አርባ ሶስተኛው ዓመት የኢትዮጵያውያን ስፖርትና ባህል ዝግጅት በሚኒሶታ 2026 የኢትዮጵያውያን ስፖርት ፌዴሬሽን በሰሜን አሜሪካ ያሰናዳው ይህ ስፖርታዊ ውድድርና ፌስቲቫል እነሆ ዘንድሮ ለ43ኛ ጊዜ በሚኒሶታ ተዘጋጅቶ በከፍተኛ ድምቀት ስፖርታዊ ውድድሮች እግር ኳሳዊ ውድድሩ ሲዘጋጅ ከቆየ በኋላ ዛሬ የኢትዮጵያ ቀን ላይ ደርሰናል። በኢትዮጵያ ቀን ላይ እንደምትመለከቱት ይህ እጅግ በጣም የሚያምረው በሚኒሶታ የሚገኘው ቲሲኦ ስቴዲየም ገና ከሰዓት ጀምሮ ሞቅ ደመቅ እያለ ነው። ኢትዮጵያውያን ከተለያዩ ስቴዲዮች ተሰባስበው የተነፋፈቀ እየተገናኘ የወዳጅነት እንደ አዲስ እየተፈጠረና እየለመለመ በዚህ ስታዲየም በጣም ብዙ አዳዲስ ነገሮችን እያየን እያስተዋልን እንገኛለን። በዚህ አጋጣሚ ኢኤስኤፍኤን ካስትሮ ቲዩብን በምስረታችን አጭር ጊዜ ውስጥ ለዚህ ውድድር ስለጋበዘን ለተደረገልን ነገር ሁሉ ከልብ የመነጨ ምስጋናችንን እናቀርባለን። ኤስኤፍኤን በትክክልም የኢትዮጵያውያን የአብሮነት፣ የአንድነት፣ የወዳጅነት መገለጫ ነው። ዛሬ በኢትዮጵያ ቀን ደግሞ ኢትዮጵያዊነትን የሚያሳይ በአረንጓዴ ቢጫና ቀዩ ሰንደቅ ዓላማችን የተዋቡ የኢትዮጵያ ልጆችን በተለያየ የእድሜ እርከን እያየን እየተገረምን ነው። ይቀጥላል። ኢትዮጵያችን ከፍ ብላ ህዝቦቿ አንድ ሆነው ዲያስፖራው በዚህ መልክ ይህንን ፕሮግራም ሲያከብር መታየት በጣም የሚያስደስትና የሚያኮራ ነው። ኤስኤፍኤን ለዘላለም ይኑር። አብረን እንቆያለን። ካስትሮ ቲዩብን ላይክ፣ ሼር፣ ሰብስክራይብ ይደረግ። እናመሰግናለን። ጋለ ኢትዮጵያዊ ኩራትና ፍቅር እንኳን ወደ ሚኒሶታ በሰላም መጣችሁ እላለሁ። ይህ ዝግጅት ፍጹም ኢትዮጵያዊነት እንዲንጸባረቅበት የተናፋፈቁ ወገኖቻችን እንዲገናኙና ለነገ ኢትዮጵያዊ ወደፊት መራመድ ጤነኛ ዜጎች በየዘርፉ ለማፍራት በመሆኑ መርሃችንን አክብራችሁ የሰላም ዝግጅት እንዲሆን ትተባበሩን ዘንድ በትህትና እንጠይቃለን። አሁን ኢትዮጵያዊነት ኩራት ነው። ኤስኤፍኤን ለዘላለም ይኑር። ፈጣሪ ኢትዮጵያ ሀገራችንን ይጠብቅልን። እዚህ ከዞር ዞር እያልኩኝ ከተለያዩ ኢትዮጵያውያን ወንድም እህቶቼ ጋር ቆይታ እያደረግኩ ነው። አንድ ወዳጅ አገኘሁኝ። ማን ልበል እንታወቅ? ስሜ ሄኖክ ይባላል። አትላንታ ነው የምኖረው። አትላንታ ነው የምትኖረው? የኛው ቀይ መናገሻ ከተማችን። ትክክል። እዛ ነው ያየው አንተን። ስምን አላውቀውም ግን ካስትሮ ሚዲያ የሚል አየውና የጌቱን ኢንተርቪው አየው። ጌቱን በጣም ያው ሰፈሬ ነው ስለምወደው አየሁት። አሁንም አላወቅኩም አንተን። ከዛ እንዳሉ ጥፍርን ኢንተርቪው አየው። ከዛ አሁን እዚህ ጋር ሳይ I have to talk to you ብዬ መጣውና በጣም ጥሩ ፕሮግራም ነው ካስትሮ። I'm waiting for the next guest ማን ይመጣ። ጎላንም አይቻለሁ፣ ይቅርታ ረስቻለሁ። በጣም ብዙ እዚህም እንግዲህ እንደምታየው ነው። ይሄ የብዙ የቀድሞ እግር ኳስ ተጫዋቾች፣ አትሌቶች መናኸሪያ ነው ሰሜን አሜሪካ። በዚህ ውድድር ላይ የማይገናኝ የለም። እኛ በጣም አስደናቂ ሰዎችን አግኝተናል። ሰሞኑን እስኪ ደክመን ድረስ ታሪከኞችን በመሰነድ ነው የከረምኩት። እነማን እንዳትለኝ ሰርፕራይዝ ነው። ብዙ ትላልቅ ነገሮች እንጠብቃለን። አንተን ራስህ እኛ እዚህ በማየቴ በጣም ደስ ብሎኛል። ቢካዝ ኖርማሊ ከሩቅ ነው የምናየው አሁን ግን የራሳችን የአትላንታ ካስትሮ ሚዲያ አይደለም ልከረለው እና we're so happy. I'm happy to see you. Also ኪሩቤል በጣም ጀግና ካሜራ በጣም እና በጣም ደስ ብሎኛል። እንግዲህ በቃ we waiting every week እንጠብቃለን አዲስ እንትን በጣም አዲስ እንዴት ነው የኤስኤፍኤን ዝግጅት ሚኒሶታ ላይ ተገናኘን። አመጣጥ ቆይታ ምን ይመስላል? በጣም ቆንጆ ነው። ለሳምንት ነው የመጣሁት። እኔ እንግዲህ I was a part of this tournament since when 1994-95 ከ11ኛው ዓመት ጀምሮ I was a participant እዚህ እና በጣም ቆንጆ ነው። ዛሬም የኢትዮጵያ እንደ ነው እንደምታየው it's beautiful በቃ every year ቆንጆ ነው። በጣም ቆንጆ ነው። ይሞቃል እንደኛም ባይሆን ጥሩ ነው። በጣም beautiful ነው። ቆንጆ ነው። ንፋስ የለም እዛ ንፋስ የለም። የቆመ ነው። ባንዲራ አይንቀሳቀስም። ቆንጆ ነው። እዚህ በጣም ቆንጆ ነው እና we enjoying it። እያለቀችብን
ልትሄድብን ነው ቀኗ። አዎ ግን ኢትስ ቢዩቲፉል ሜዳው ምኑ ቆንጆ ነው በጣም ሁሉ ነገር። ምንድነው ይሄ በተለይ ኤስኤፍኤን ለኢትዮጵያውያን ምን ማለት ነው? ይሄ የኢትዮጵያ ቀንን ጨምሮ የኢትዮጵያውያን ስፖርት ውድድር በአንተ እይታ ለኢትዮጵያውያን ምን ጥቅም ሰጥቷል ትላለህ? ኤስኤፍኤን እኔ ከየት ጋር እንደምጀምር አላውቅም። የመጀመሪያ ዓመት የመጣው ጊዜ ሻንጣይን ኤርፖርት መጣው። ለምን ተጫዋቾች አይቼ የድሮ ኢትዮጵያ ማቃቸውን ሳይ እዚህ ሀገር ሻንጣይን ኤርፖርት ሄድኩኝ እና ለእኔ በጣም ልነግርህ አልችልም። ልጆቼ አሁን አድገዋል 15 ናቸው። ኤቭሪ ይር ይመጣሉ they cannot wait to get here እና ይሁን ልጅ ይኸው ኢቭን ደግሞ ዲስ ይር ያየሁት ያላየሁት ለምሳሌ የኛም ቲም እንደዛ ነው። አትላንታ ሴንዴጎም ነበርኩ እኔ እዛ ነው ብዙ የኖርኩት እና የነሱንም ቲም አይቻለሁ የዲሲንም አይቻለሁ። ኦልሞስት the entire team as kids were born here እና በጣም ትልቁ ነገር ደስ ያለኝ እሱ ነው እና I don't know ቀኑ ሙሉ አይበቃንም ስለሱ ብናወራ ነው። በተለይ ደግሞ እኔ አሁን የዚህ ሀገር ልጆች በትክክል ወደ እግር ኳሱ ወደ ቡድኖቹ እየገቡ የሄዱበትን ሁኔታ ሳይ የኢትዮጵያ እግር ኳስ ፌዴሬሽን ቆም ብለው ማሰብና በተለይ ዱዋል ሲቲዝን ላይ መስራት ከተቻለ እንግዲህ ዘንድሮ የዓለም ዋንጫ አሜሪካ እየተካሄደ ነው። አብዛኞቹ የአፍሪካ ሀገራት በዱዋል ሲቲዝን በጣም ብዙ ልጆችን ብሔራዊ ቡድናቸው እንዲጠቅሙ እያደረጉ ነው። እኛም በሰሜን አሜሪካ ብዙ ልጆች አሉ ብሔራዊ ቡድናቸው መጥቀም ይፈልጋሉና እዚህ ላይ ምን ትላለህ? በጣም ብዙ ነው። አሜን ከተለመደው አሰራር ወጣ ማለት ማሰብ አለባቸው። ቢካዝ ብዙ ልጆች አሉ እንዳልከው they don't even need የኛን ፌዴሬሽን ምንም መሄደው በግላቸው የሚችሉ አሉ። ግን ያው እንደምታውቀው የኛ ሀገር ነገር ስራ ሙያ ላይ ያለው ሌላ ሰው ነው፣ ባለሙያው ሌላ ነው እና it's a problem እና hopefully they'll understand። የናፈቀህን አግኝተሃል? እንደው ባጋጣሚ ያላገኘው ሰው የለም። የእህቴን ወንድም ከስንት ዓመት በኋላ አግኝቼዋለሁ እዛ ኪሩቤል አሰፋ ያው he comes here every year ግን አሁን አግኝቼዋለሁ እዛ። ያላገኘው ይሄ ልጄ ነው። ፋኖች ናቸው በቃ ይዞራሉ ሜዳ ውስጥ እና በጣም ቆንጆ ነው። ሲያልቅ ነው የምበሳጨው። ሲደርስ ስመጣ በጣም ደስ ይለኛል። አሁን ቀን እቆጥራለሁ። ይደርስ ሲል ያጓጓል። ዓርብ ነው ዛሬ እያለን ግን ለማንኛውም በጣም ቆንጆ ነው። it's really good። ከሁሉም ደግሞ ደስ ያለኝ ያንተ ነው because you represent ከተማችንን። ስለዚህ በጣም gonna have a good time። ስንመለስም እንግዲህ we're gonna do a lot of things together። በጣም አሪፍ። እንግዲህ ወዳጆች ካስትሮ ቲዩብን ጅማሮ ላይ ነን። ላይክ፣ ሼር፣ ሰብስክራይብ በማድረግ በተለይ አትላንታ ላይ ብዙ ያልተሰራ ስራ አለ። ብዙ ልንሰራ ተነስተናል። አጋዥ እንፈልጋለን፣ በርታ የሚለን እንፈልጋለን እና መልእክት አስተላልፍ። በጣም ጥሩ ነው። እንግዲህ ላይክ ላስት ዊክ ነው ያየሁት መጀመሪያ እና ካስትሮ አያያዙ በጣም ደስ ይላል። ስለዚህ በቃ እኔ ያለው I'm already locked in ያለው ስለዚህ we can do it together። I already like subscribe ያደረኩ ነው። I keep telling my kids everybody በተለይ አሮን ያመጣቸው ሰዎች ናቸው መሰለኝ መጀመሪያ በጣም አትራክት አደረጉኝ። ጌቱ አንደኛ ነው። ይቀጥላል። ሙሉዓለም ነው አይቻለሁ። ሙሉዓለም ጋሳን አይቻለሁ። እሱም የሰፈሬ ነው እዛ መርካቶ አካባቢ ነው እና በጣም ደስ የሚል ነው። በቃ ኤቭሪ ዊክ ነው የምጠብቀው እንግዲህ ማን እንደምታመጣ እና እንዳትረሱ ካስትሮ ሚዲያ ካስትሮ ቲዩብ ሶሪ ሼር ላይክ ሰብስክራይብ አድርጉ። ታንክ ዩ እናመሰግናለን። መልካም ጊዜ ኢንጆይ ሰው ይዘፈን ነው
point